ገበያውም አዲስ እንደመሆኑ መጠን በርካታ ነገሮችን በጥንቃቄ ልናያቸው ይገባል። በርካታ ነገሮችን ከስረ መሰረታቸው በሚገባ ልንረዳቸው የግድ ይለናል። ኦፍ ኮርስ የካፒታል ገበያ ጫራታ ነው። ለዛውም ገዥም ሻጭም ሊጫረትበት የሚችል የሚጫረትበት መድረክ ነው። እንደሚታወቀው እንደምናውቀው አይነት ጫራታ አይደለም። በኖርማል የምናውቀው ጫራታ ሻጪ የሆነ ነገር ለመሸጥ በርካታ የሚባሉ ገዢዎችን ነው የሚያጫርተው። በእንደዚህ አይነት ኢንቫይሮመንት ዋጋው ሊጨምር የሚችልበት ሂደት ይኖራል። ቢኮዝ የሻጭ ቁጥር አነስ ያለ የገዥ ተጫራቾች ቁጥር በዛ ያለ ሊሆን እንደሚችል በመገመት ዋጋ ሊሰቀል የሚችልበት ኢንቫይሮመንት ይኖራል። ነገር ግን ወደ ካፒታል ገበያ ስንመጣ የሚጫረቱት ገዢዎች ብቻ ሳይሆኑ ሻጮች ጭምር ናቸው። ኦርደር የሚያደርጉት በሁለት ጎራ ስለሆነ ማለት ነው። ስለዚህ ገዢዎች ዋጋን በመጨመር ሲጫረቱ፣ ሻጮች ደግሞ ዋጋን በመቀነስ ይጫረታሉ። በእንደዚህ አይነት ኢንቫይሮመንት በካፒታል ገበያ ውስጥ የአንድ አክሲዮን ዋጋ ይሄን ያህል ነው ብሎ በኮንፊደንት መናገር እጅግ አስቸጋሪ ነው። ምክንያቱም ዋጋው ኦቨር ሰከንድ ፍላክቹዌት ያደርጋል። ገዢ ኑሮ ሻጭ ሲጠፋ ዋጋ ይጨምራል። ቢኮዝ ተጫራቹ ገዢ ብቻ ይሆናል ማለት ነው። ሳፕላይ ከሌለ ዲማንድ ከበዛ ዋጋ ሊጨምር የሚችልበት ኢንቫይሮመንት ዊዝን ማይክሮ ሰከንድ ይፈጠራል። በዛው ተቃራኒ ደግሞ ገዢ ጠፍቶ ዲማንድ ጠፍቶ ሳፕላይ ሲበዛ ደግሞ ተጫራቾቹ ሻጮች ብቻ ሲሆኑ ደግሞ ኢሚዲየትሊ ዋጋው ሊወርድ የሚችልበት ኢንቫይሮመንት ይፈጠራል። ይሄ የካፒታል ገበያ አንዱና ትልቁ ሁላችንም በሚገባ ልናስተውለው የሚገባ የካፒታል ገበያ ባህሪ ነው። በካፒታል ገበያ ውስጥ ቋሚ የሚባል ዋጋ የለም። ኮንሲስተንትሊ አይደለም ሰዎች የሚያተርፉት በየሰዓቱ በሚቀያየር የዋጋ ልዩነት እንጂ ቋሚ በሆነ ቀጣይ በሆነ የዋጋ ትመና አይደለም። ስለዚህ ሁላችንም የካፒታል ገበያ ተሳትፏችን ከዛ ፐርስፔክቲቭ ማየት ያስፈልገናል። ገዥም ሻጭም የሚጫረትበት መድረክ እንደመሆኑ መጠን ተጫራቾች በበዙበት ሳይድ ሊያጋድል እንደሚችል፣ ለምሳሌ የሻጭ ተጫራቾች የሚበዙ ከሆነ ሻጮች በዝተው ገዢዎች የማይኖሩ ከሆነ ዋጋ ሊቀንስ የሚችልበት ኢንቫይሮመንት እንዳለ፣ ገዢዎች በዝተው ሻጮች የሌሉ ከሆነ ደግሞ የገዢ ተጫራች ብቻ ነው ያለ ማለት ነው። በእንደዚህ አይነት ኢንቫይሮመንት ደግሞ ዋጋ በእጅጉ ሊሰቀል የሚችልበት ኢንቫይሮመንት እንዳለ በመረዳት አጠቃላይ የካፒታል ገበያ ተሳትፏችንን ከዛ ፐርስፔክቲቭ ማየትና ተጠቃሚ ልንሆን የምንችልበትን ነገር መውሰድ በእጅጉ ጠቃሚ ነው ብዬ አስባለሁ። ይህንንም ተከትሎ ሁላችንም ልብ ልንለው የሚገባ አንድ ጉዳይ አለ። እሱም ምንድነው? ፕራይስ እና ቫልዩ የሚባልን ነገር መለየት አለብን። አክቹሊ እያንዳንዳቸውን ነገር ኢን ዲቴል የተቋማትን አክቹዋል ቁጥር በመጠቀም ወደፊት እናያለን። ብዙ አስቸጋሪ አይደለም። ነገር ግን ሁላችንም በካፒታል ገበያ ተሳትፏችን ውስጥ ፕራይስ እና ቫልዩ የሚባሉ ነገሮችን መለየት መቻል አለብን። ፕራይስ ማለት አክቹዋል ገበያው ላይ ያለ ያ ስቶክ ያ ሰነድ እየተገዛና እየተሸጠ ያለበት ዋጋ ነው። ቫልዩ ማለት ደግሞ የዛ ሰነድ ትክክለኛ ዋጋ ማለት ነው፣ ወይም ደግሞ እሴቱ ማለት ነው። ስለዚህ በፕራይስ እና በቫልዩ በሚገባ ልዩነታቸውን መለየት መቻል አለብን። እንዳልኩት ፕራይስ ማለት ገበያ ላይ ማርኬት ላይ ያለው ያ አንድ ስቶክ እየተገበያየ ያለበት ዋጋ ፕራይስ ስንለው፣ ትክክለኛ ሚዛኑ ግን ትክክለኛ የእሴቱ ሚዛን የሚለካው ግን ቫልዩ በሚባል ጉዳይ መሆኑን በመረዳት እኛ ፎከስ የምናደርገው ፕራይስ ላይ ነው ወይስ ቫልዩ ላይ ነው የሚለውን ራሳችንን መገምገም ይኖርብናል። ሞስትሊ ቫልዩ ላይ ፎከስ ማድረግ በእጅጉ ጠቃሚ ነው። በተለይ ኢንቨስተር መሆን ስንፈልግ፣ ስፔኩሌተር ከሆነ ምናልባት ፕራይስ ላይ ፎከስ ብናደርግ ያን ያክል ችግር ላይኖረው ይችላል። ቢኮዝ ስፔኩሌተር ስንሆን ኮንሲደር የምናደርገው የቢድ እና የአስክ ዲፈረንስን ነው። የቢድ እና የአስክ ዲፈረንስ እንደመሆኑ መጠን ያችን ስፕሪድ እንደመሆኑ መጠን ኮንሲደር የምናደርገው ምናልባት ነጋዴ ብዙ የሚንቀሳቀሰው ዋጋ ሲወደድ ነው። በተወደደ ቢገዛውም በተወደደ ስለሚሸጠው ትርፋማ ይሆናል። ገበያ ሲቀዛቀዝ ዋጋ ሲቀንስ ነጋዴ ብዙ ጊዜ ተጠቃሚዎች አይደሉም። ቢኮዝ ዋጋ ሲቀንስ የገዥ ቁጥር የሚቀንስበት ሁኔታ ይኖራል በአንዳንድ ጉዳዮችና በእንደዚህ አይነት ሁኔታ ዋጋ ሲጨምር ስፔኩሌተሮች ሃይሊ ይሳተፋሉ።
በዛ በተወደደ ዋጋም ገዝተው ጭምር በተወደደ መሸጫ ዋጋ ሊሸጡ የሚችሉበት እድልን ፈጥረው ስለሚሸጡት ያንን ያሉ እኛ ግን እንደ ኢንቨስተር ፕራይስ እና ቫልዩን በሚገባ መለየት መቻል አለብን። ቫልዩ ማለት እንዳልኩት የአንድ ተቋም ትክክለኛ ወርዝ የሚያደርገውን መሰረት ያደረገ የዋጋ ትመና ነው። ምን ያክል ወርዝ ያደርጋል አንድ አክሲዮን አንድ ተቋም ካለው የተጣራ ሀብት አንፃር ምን ያክል ነው ወርዝ የሚያደርገው ብለን ማየት መቻል አለብን። ፕራይሱ አይደለም። ፕራይሱ በተለያዩ ቫሪያብሎች ዲተርማይን እንደመደረጉ መጠን ፑሽ እንደመደረጉ መጠን ፕራይሱ ትክክለኛ ቫልዩን ላይገልጽልን ይችላል። ገበያ ላይ ያለው ዋጋ ገበያ ላይ ያለው መሻሻጫ ዋጋ ትክክለኛ የሆነውን የዛንን ስቶክ የዛንን ሰነድ ቫልዩ በሚገባ ላይገልጽ የሚችልበት ኢንቫይሮንመንት እንደመኖሩ መጠን ፕራይስን ኮንሲደር ከማድረግ ይልቅ ቫልዩን ኮንሲደር አድርጎ ኢንቨስትመንትን ማስተካከል በእጅጉ ጠቃሚ ነው ብዬ አስባለሁ። ለምሳሌ የአንድን ተቋም የአክሲዮን ዋጋ ቫልዩ አላልኩኝም፣ የአክሲዮን ፕራይስ ከፍም ዝቅም የማድረግ አቅም ካላቸው በርካታ ቫሪያብሎች መካከል ሶስቱ ዋና ዋናዎቹን ለማየት ያክል አንደኛውና የመጀመሪያው የዛ ተቋም ፋንዳሜንታል ፋክተርስ የሚባሉ ወይም ደግሞ የካምፓኒው ፐርፎርማንስ የተቋሙ ሄልዝነስ አንዱ ነው። ያ ማለት ተቋሙ ለምሳሌ ሪፖርት ቢያወጣና በሪፖርቱ የተመላከቱ ዋና ዋና የፐርፎርማንስ አመላካች ቁልፍ የፐርፎርማንስ አመላካች ነጥቦች ፖዚቲቭሊ ፕሮግረስ እያደረጉ ቢሆን ብለን ብናስብ ኢሚዲየትሊ የዛ ተቋም የአክሲዮን ዋጋ አፕ ሊያደርግ የሚችልበት ኢንቫይሮንመንት ይኖራል። ለምሳሌ ኢርኒንግ ፐርሸሩ ቢያድግ፣ ዲቪደንድ ፔአውቱ ቢያድግ ቢጨምር፣ ኢንተርናሊ ፐርፎርም ቢያደርግ ፕራይሱ ኢሚዲየትሊ ከፍ ሊል የሚችልበት ኢንቫይሮንመንት ይኖራል። አት ዘ ሴም ፐርፎርማንሱ ፋንዳሜንታል ፋክተሩ ዝቅ ቢል ደግሞ የዛ ተቋም የአክሲዮን ዋጋም ኢሚዲየትሊ ዝቅ ሊል የሚችልበት ኢንቫይሮንመንት እንዳለ መረዳት። የተቋማትን የአክሲዮን ዋጋ ከፍም ዝቅም ከሚያደርጉ ቫሪያብሎች መካከል አንዱና የመጀመሪያው ስለዚህ ማን ሆነ ማለት ነው? የዛ ተቋም የግል ፐርፎርማንስ ካምፓኒ ፐርፎርማንስ ወይም ደግሞ ሄልዚነሱ ሌላኛ ጉዳይ ይሆናል ማለት ነው። ይህንን ማየት ያስፈልገናል። ሪሊ የፕራይስ ፑሽንግ ፋክተሩ ምን እንደሆነ መነሻውን ማወቅ ይጠበቅብናል። ሁለተኛው ማክሮ ኢኮኖሚ ፋክተርስ የምንላቸው ፊርም ስፔሲፊክ ያልሆኑ ማክሮ የሆኑ ቫሪያብሎችም የአንድን ተቋም የአክሲዮን ዋጋ ከፍም ዝቅም የማድረግ አቅም አላቸው። ለምሳሌ ኢንተረስት ሬት ከፍ ዝቅ ሲል የራሱ የሆነ የተቋሙ ፐርፎርማንስ ላይ የሚያሳድረው ጫና ይኖራል። ለምሳሌ ኢንተረስት ሬት ዝቅ ቢል አጠቃላይ ኮስት ኦፍ ካፒታል ዝቅ ሊል የሚችልበት ኢንቫይሮንመንት ይኖራል። ኮስት ኦፍ ካፒታል ዝቅ ይላል ማለት በሌላ አማርኛ የተቋማት ወጪ ዝቅ ሊል የሚችልበት ኢንቫይሮንመንት ይኖራል። የተቋማት ወጪ ዝቅ የሚልበት እድል አለ ማለት ኒት ፕሮፊታቸው ሳማት ከፍ ሊል የሚችልበት እድል ይኖራል። እንደዚህ አይነት ኢንቫይሮንመንት ካሉ በተለይ ደግሞ ለባንኪንግ ኢንዱስትሪው በእንደዚህ አይነት ኢንቫይሮንመንት ጠቃሚ ሊሆን የሚችልበት ሰው የባንኪንግ ኢንዱስትሪ በተለይ የአክሲዮን ዋጋቸው ኢሚዲየትሊ ከፍ ሊል የሚችልበት ኢንተረስት ሬቱ ቀነሰ ማለት በፖሊሲ የዛ በተለይ ባንኪንግ ሴክተሩ ላይ ያሉ ተቋማት የአክሲዮን ዋጋ ከፍ ሊል የሚችልበት ኢንቫይሮንመንት። ኢንፍሌሽንን ብናይ ኢንፍሌሽን ከፍ ዝቅ ሲልም ቶታሊ የተቋማት ፐርፎርማንስ ላይ የራሱ የሆነ ዋጋ አለው። ለምሳሌ ኢንፍሌሽን ከፍ ቢል ብለን ብናስብ የሰዎች ስፔንዲንግ ፓወራቸው ይወርዳል። ሰዎች ኮንሱም የማድረግ አቅማቸው ይወርዳል። ሰዎች ምን ላይ ይጠቀማሉ ማለት ነው? በጣም ቤዚክ የሚባሉ ነገሮችን ይሄ ሌክዠሪየስ የሚባሉ ነገሮችን ይተውና ሆቴል ላይ የሚያባክኑት የሚዝናኑበትን ብር ወደ መሰረታዊ ፍጆታቸው ያዞሩና አጠቃላይ ሰዎች ብር ከማውጣት ይቆጠቡና በዛ ሂደት ውስጥ ተቋማት አጠቃላይ የሽያጭ መጠናቸው እንዲያንስ የሚሆንበት ሁኔታ ይኖራል። ኢንፍሌሽን ከፍ ሲል የሰዎች የመግዛት አቅም ስለሚዳከም ያ ማለት ብዙ የሚባል ብር ትንሽ የሚባልን ዕቃ ብቻ የሚገዛ ሲሆን በእንደዚህ አይነት ኢንቫይሮንመንት ተቋማት በሚገባ ምርትና አገልግሎቶቻቸውን ገዢ አያገኙም። ኢንፍሌሽን ሃይ ነው ማለት የሰዎቹ የኮንሳምፕሽን ሁኔታ ሽሪንክ ስለሚያደርግ በእንደዚህ አይነት ኢንቫይሮንመንት የተቋማት የአክሲዮን ዋጋ ዝቅ ሊል የሚችልበት ኢንቫይሮንመንት ይኖራል። ብዙ ያላቸው ካፒታልም ለምሳሌ ኢንፍሌሽኑ ሃይ ነው ማለት ለምሳሌ ትልቅ ፕሮጀክቶችን ሳብሲዳይዝ ማድረግ ላይ ይችላል። ኢንተርምስ ኦፍ ዶላር ብታዩት ትንሽ የሚባል ካፒታል ብቻ ይኖራቸውና የአክሲዮን ዋጋቸውም ኢሚዲየትሊ ዝቅ ሊል የሚችልበት ኢንቫይሮንመንት ሊኖር እንደሚችል ማየት ይኖርብናል። የኢኮኖሚ ግሮዙ ጂዲፒውን ብናይ የአንድ ሀገር ኢኮኖሚ ሲያድግ የኢንዲቪዥዋል ፐርፎርማንስ የቢዝነሶች እንቅስቃሴ አብረው የሚያድግበትን ኢቨንት ስላለ ቶታሊ ፕራይሳቸው የአክሲዮን ፕራይሳቸው ሳሟት ከፍ ሊል የሚችልበት ኤክስቼንጅ ሬትም ቫሪ ሲሆን የኤክስቼንጅ ሬት ፖሊሲም
አሜንድ ሲደረግ ከተቋማት የአክሲዮን ዋጋ ጋር በአንድም በሌላም መልኩ ሊያያዝ ይችላል። አንዳንዴ ኤክስቼንጅ ሬት ጋር በሚገባ የሚገናኙ ተቋማት ኤክስቼንጅ ሬት ፖሊሲ ማተር ያደርጋቸዋልና ከዛ ፐርስፔክቲቭም የአክሲዮን ዋጋቸው ከፍ ዝቅ ሊል የሚችልበት ጂኦፖለቲካል ኢቨንቶች፣ እነዚህ ሁሉ አጠቃላይ ማክሮ ኢኮኖሚክ ፋክተርስ የምንላቸው የአንድን ተቋም የአክሲዮን ዋጋ ከፍም ዝቅም የማድረግ አቅም ያላቸው ናቸው። እነዚህን ማየት ያስፈልጋል። ሶስተኛውና ሌላኛው ዘ ሞስት ኢምፖርታንት የሚባለውና በአመዛኙ በእኛ ሀገር ኮንቴክስት እየተስተዋለም ያለው የአንድን ተቋም የአክሲዮን ዋጋ ከፍም ዝቅም የማድረግ አቅም ያለው አንዱና ሌላኛው ቢሄቪራል ፋክተርስ ኤንድ ኢንቨስተር ሴንቲመንት ነው። ይህንን በሚገባ ማየት ሞስት ፕሮባብሊ በእኔ አረዳድ አሁን ላይ የኢትዮጵያ የሰነደ መዋዕለ ንዋይ ገበያ ዋጋ ከፍ ዝቅ እንዲል ከሚያደርጉ ነገሮች መካከል ከእነዚህ ሶስቱ ፎር ሹር ይሄ ቢሄቪራል ፋክተርስ እና ኢንቨስተርስ ሴንቲሜንት የምንለው እንደሆነ እረዳለሁ። አይ ቲንክ እሱ ነው የሚሆነው። ይሄ ማለት ምንን ያካትታል? ለምሳሌ ኢንቨስተርስ ፐርሴፕሽን የሳይኮሎጂካል ቫልዩ ነው፣ ማርኬት ሳይኮሎጂ ነው። ኢንቨስተርስ ፐርሴፕሽን ለምሳሌ ታስታውሱ ከሆነ የአባይ ባንክ ሊስት እንደተደረገ ሐሙስ ዕለትና ዓርብ ዕለት ዋጋው በጣም ቡም አደረገ። ዛሬ በጣም ቡም አድርገዋልና አሁን ላይ ጧት ላይ እስከ 2100 ብር ሲሸጥ የዋለ አክሲዮን አሁን ላይ 1800 ብር ገብቷል። ራይት ነው አይደል? ይሄ የሚያሳየን ሪል ሌሎቹ ቫሪያብሎች ላይ የተፈጠረ ነገር ኑሮ አይደለም። የተቋሙ ፐርፎርማንስ ዓርብ ዕለትና ዛሬ ልዩነት ተፈጥሮ አይደለም። ሌሎች ፋክተሮች ላይ ልዩነት ተፈጥሮ አይደለም። ነገር ግን የዚህን ተቋም አክሲዮኖች የሚገዙ ሰዎች ፐርሴፕሽናቸው ጧትና ከሰዓት በእጅጉ ተለያይቷል ማለት ነው። ዓርብ ዕለትና ሐሙስ ዕለት ሲገዙ የነበሩበት ፐርሴፕሽን እና ዛሬ ሲገዙ የነበረበት ፐርሴፕሽን ከፍ ዝቅ ባለ ቁጥር ሲግኒፊካንትሊ የአንድ ተቋም የአክሲዮን ዋጋ ከፍም ዝቅም ሊል የሚችልበት ኢንቫይሮንመንት ይኖራል ማለት ነው። ስለዚህ ቢሄቪራል ፋክተሮች ሞስት ፕሮባብሊ አሁን ላይ የኢትዮጵያ የሰነደ መዋዕለ ንዋይ ገበያን ዋጋ ከፍም ዝቅም እያደረጉት እንደሆነ መረዳት ያስፈልገናል። ኢንቨስተሩ ይህንን አክሲዮንስ ሰው እየገዛው ነው ሊያዋጣ ነው መሰል ብሎ ሲያስብ ወደ ግዥ ይሰማራል፣ ሂርድ ይሆናል። አብዛኛው ሰው ሰውን ይከተላል። በዛ ሁኔታ አክሲዮን ዋጋው ከፍ ሲላየ ነው። ዜን ደግሞ የሆነ ሰው ሲመለስ ሲያይ ደግሞ መልሶ ሁሉም ሽጦ መውጣት ፈለገና ተመልሶ ዋጋ ሲወርድ እያየን ያለንበት ሁኔታ አለ። እንግዲህ ኢማጂን በአንድ ቀን ውስጥ በየትኛውም ኮንቴክስት ጤናማ በሆነ ኢንቫይሮንመንት ኦል አዘር ቲንግስ ሪሜን ኮንስታንት በሆነበት ኢንቫይሮንመንት ጧት 2100 ከሰዓት 1800 ብር ሊሆን የሚችልበት አይነት ኢንቫይሮንመንት አለ ብዬ አላስብም። ይህንን የፈጠረው የትኛው ቫሪያብል ብቻ ነው ማለት ነው? የኢንቨስተርስ ፐርሴፕሽን ወይም ደግሞ የመንጋ ተከታይነት ኢፌክት እንዳለ ነው የሚሰማኝ። ሌላው ሶሻል ሚዲያ እና ኢሞሽን ነው። ኢሞሽናል ስንሆን ወይም ደግሞ ራሽናል ኢንቨስተርስ ካልሆን አጠቃላይ የአክሲዮን ዋጋው በምን ምክንያት ከፍ አለ፣ በምን ምክንያት ዝቅ አለ የሚለውን በሚገባ መረዳት የማንችል ከሆነና ኢሞሽናል ከሆን ሶሻል ሚዲያ የሚያጠቃን ሆኖ ከመጣ በእንደዚህ አይነት ሁኔታ የአክሲዮን ዋጋ ከፍም ዝቅም ሊል የሚችልበት ኢንቫይሮንመንት ያለ መሆኑን በመረዳት አጠቃላይ የአክሲዮን ግዥና ሽያጫችንን ሳይንሳዊ ማድረግ እኔ በእጅጉ ጠቃሚ ነው መስሎ የሚታየኝ። ይህንንም ተከትሎ የዛሬ የአክሲዮን ዋጋን በሚገባ ፕራክቲካል በሆነ መልኩ ንዋይ የሞባይል መተግበሪያ አፕሊኬሽንን በመጠቀም ለማየት እንሞክራለን። ስለዚህ እናንተ ንዋይ የሞባይል መተግበሪያ አፕሊኬሽንን ሎጊን አድርጉ። እኔ እንደምታዩት ሎጊን አድርጌያለሁ። ይሄ የምታዩት የመጀመሪያው ሆም ፔጅ ነው። ኢንተርፌስ እሱ ነው። እንግዲህ ጠዋት ላይ በጣም በሚገርም ሁኔታ ወደ አባይ ነው የምመለስላችሁ። ጠዋት ላይ ጌነርስ ላይ የነበረ ተቋም አሁን ላይ ደግሞ ምን ላይ ገብቶ ቁጭ ብሏል ማለት ነው? ሉዘርስ ላይ ገብቷል ማለት ነው። ሉዘርስ ላይ ነው የምንሄደው። አባይ ባንክን ስለሆነ በዋናነት እንድናይ የፈለኩት እሱ ጋር ስንሄድ አባይ ባንክን እንግዲህ እዚህ ጋር እንደምታዩት እናገኘዋለን። እሱን ክሊክ አድርጌ እገባለሁ። እንደምታዩት ክሊክ አድርጌ ስገባ ጠዋት እዚህ ላይ እንደምታዩት እዚህ ላይ ሆልድ ሳደርገው እዚህ ላይ እንደምታዩት ምንድነው የሚለው ስንት ብር ተሽጦ ነበረ? እስከ 2000 ጠዋት ተሽጦ ነበር። ዘይን እዚህ ላይ ፒክ የደረሰበት ቦታ ለምሳሌ ስንት ሰዓት ማለት ነው? 4 ሰዓት ከ51 ከጠዋቱ 4 ሰዓት ከ51 ላይ ስንት አክሲዮኖች? 10 አክሲዮኖች በ2100 ብር ተሽጠው ነበር። በ2100 ብር ሎክ እንዳያለ የተወሰነ ስንት ሰዓት ላይ ነው? እዚህ ላይ 8 ሰዓት ከ38 በስንት ተሸጠ? አንድ አክሲዮን በስንት ተሸጠ? በ2000 ብር ተሽጦ ነበር። ነገር ግን አሁን ራይት ነው ይሄን ቪዲዮ እየሰራን ባለንበት ሰዓት ያ ማለት 8 ሰዓት ከ47 ላይ 19 የሚሆኑ አክሲዮኖች በስንት ተሽጠዋል ማለት ነው? አሁን
በ1800 ብር የተሸጡበት ሁኔታ አለ። ስለዚህ ይህንን በሚገባ ማየትና መረዳት ይኖርብናል። እዚህ ጋር ስንመጣ እሱን እናያለን። ትሬዶቹን እያንዳንዳቸውን ለማየት እዚህ ጋር ነው የምንገባው። እዚህ ላይ ሲገቡ ሽያጮቹ እነዚህ ናቸው። አሁን the most recent የሚባለው ትራንዛክሽን እዚህ ነው ያለ፣ እንደምታዩት ነው። ጠዋት እንዳልኳችሁ 4:51 ላይ ለምሳሌ 10 አክሲዮኖች በስንት ተሽጠው ነበር? በ2100 ብር የተሸጡበት ኢንቫይሮንመንት ነበር። ነገር ግን እንግዲህ ወደ አሁኑ ሲል የምታዩት ደግሞ 19 የሚሆኑ አክሲዮኖች ሁለት ጊዜ በስንት ተሽጠዋል? በ1800 ሌላ 6 አክሲዮንም በ1800 ሌላ 108 አክሲዮንም በ1800 ሌላ 77 አክሲዮኖችም በ1800 የተሸጡበት ሁኔታ አለ። እንግዲህ ይሄ ዊዝን ዋን ዴይ ነው። ጧት የነበረው ሞመንት እንደምታዩት ከጧት የነበረው ሞመንት ይሄ ነው። ከጧት የነበረው ሞመንት ነገር ግን አሁን ከሰዓት ደግሞ በዚህ ልክ ወርዶ ኦልሞስት የ300 ብር ልዩነትን ፈጥሮ ያለበት ሁኔታ አለ። ይሄ በተለየ ፋክተር አይደለም እንዳልኳችሁ ከሶስቱ ፋክተር እዚህ ላይ ጫናው የሚታየው የትኛው ፋክተር ነው ከተባለ የቢሄቪየራል ፋክተር ወይም ደግሞ ኢንቨስተር ሴንቲመንት ነው። የኢንቨስተሮች ስሜታዊነት ኢሞሽናል እንቅስቃሴ እና አጠቃላይ ኢንቨስተር ፐርሴፕሽን ከፍ ዝቅ ማለት ሞቅ ቀዝቀዝ ማለት የፈጠረው መሆኑን በሚገባ መረዳት መቻል አለብን። ሳምንት ታስታውሱ ከነበረ አጠቃላይ ነምበር ኦፍ ትሬዱም ቮሊዩም ኦፍ ትሬዱም የተሻለ ነበር። ዛሬ ነምበር ኦፍ ትሬዱም ቮሊዩም ኦፍ ትሬዱም እጅግ በጣም ዝቅ ያለበት 8 ትሬድ ብቻ ነው እንግዲህ የታየው። በባለፈው ዓርብ ዕለት ከ14-15 አካባቢ ነምበር ኦፍ ትሬድ ነበር። አጠቃላይ 600 ምናምን አክሲዮኖች ሊኩዊድ ነው ውለው ነበር። ነገር ግን ዛሬ ይኸውላችሁ ዋጋው በቀነሰበት ቀን እንኳን አጠቃላይ ነምበር ኦፍ ትሬድ እና ቮሊዩም ኦፍ ትሬዱ እጅግ በጣም ዝቅ ያለበት ኢንቫይሮንመንት ያለ መሆኑን መረዳት አለባችሁ። አክቹአሊ ይህን ኬዝ በባለፈውም ለመናገር ሞክሬያለሁ። ሰዎች ተቋማት በአዲስ ሊስት ሲደረጉ ግር ብለው የዛን ተቋም አክሲዮን ለመግዛት በእጅጉ ፍላጎት ያሳያሉ። ዜን አፍተር ዊክ መልሰው ያንን ፍላጎታቸውን ሲያጠፉ እናያለን። ይህን በአዋሽ ባንክ በሚገባ የተመለከትን መሆኑን በባለፈውም ለመግለጽ ሞክሬያለሁ። ስለዚህ እናንተ መንጋ ተከታይ ሳይሆን ራሽናል ሆናችሁ የተቋም የአክሲዮን ዋጋ ሳይሆን መመልከት ያለባችሁ የተቋም የአክሲዮን ቫልዩ መመልከት እና በዛ ልክ የኢንቨስትመንት ሁኔታችንን ማስተካከል በእጅጉ ጠቃሚ ነው። አሁን ያሉ ኦርደሮችን እንደው በደንብ አንደርስታንድ እንድናደርገው አሁን ያሉ ኦርደሮችን ለማየት ማርኬት ባይ ኦርደር እንግባና እንየው። እዚህ ላይ ገዦች አሉ። አሁንም ገዦች አልጠፉም። ሻጭ ብዙ የለም። ስንት ሻጭ ነው ያለው? አንድ ሻጭ ብቻ ነው ያለው። ይህ ሻጭ በስንት ነው ሊሸጥ ያሰበው? እዚህ ጋር እንደምታዩት በ1800 1673 አክሲዮኖችን ለመሸጥ አስቧል። ነገር ግን ገዦች ምን ያህል ከፍተኛ ብር አቀረቡ ብለን ማየት አለብን። ሻጭ አለመኖሩ ብቻ ሳይሆን የገዥ የመግዛት ኢንተረስት ወይም ደግሞ በሻጭና በገዥ መሃል የተቀራረበው ዋጋ ምን ያህል ነው? ከፍተኛው ገዢ ከተጫረተው ዋጋ ውስጥ ከፍተኛው እንደምታዩት 1301 ብር ነው። ሻጭ ደግሞ ምን ያህል ነው ያቀረበው? 1800 ነው። እንግዲህ ኦልሞስት ይሄ ማለት የ500 ምናምን ብር ልዩነት አለ። በፍጹም ምናልባት የተለየ ሻጭ ካልመጣ በቀር ገዢና ሻጭ ዛሬ ተስማምተው እዚህ በኋላ ባለው ሰዓት ውስጥ አክሲዮን ይሸጣል ይገዛል ብዬ አላስብም። ቢኮዝ የ1300 እና የ1800 ልዩነት በእጅጉ ሰፊ ነው። ይህን ያክል ልዩነት ከየት መጣ የሚለውን ነገር ማየት ይኖርብናል። ይሄ የሚያሳየው ምናልባትም ገዢዎች መግዛት እንኳን ቢፈልጉ ሊገዙ የፈለጉበት ዋጋ በእጅጉ የወረደ ነው። ኮንፊደንስ የላቸውም ማለት ነው። ቢኮዝ ጠዋት 2100 ብር የነበረ አክሲዮን ከሰዓት 1800 ብር ሲመጣ እነሱ ምን አይነት ኮንፊደንስ ሊኖራቸው ይችላል? ስለዚህ በዚህ ልክ እንደው አትሊስት የሚሸጥ ከተገኘ በሚል እንጂ በትክክልም 2100 ብር የዋለን አክሲዮን በ1300 ብር ለመግዛት አለፍ ሲልም ለመዝረፍ በሚመስል መልኩ ፍላጎትን ማሳየት የመግዛት ፍላጎት አለመኖር እንደሆነ ለኔ ይሰማኛል። ስለዚህ እናንተ በሚገባ ኮንሲደር ማድረግ አለባችሁ። በቀደም እንደገለጽኩት ላስትሊ 19 የሚሆኑ አክሲዮኖች በ1800 ተሽጠው ኢሚዲየትሊ አሁን ግን ገበያ ላይ ካሉ ተጫራቾች የገዥ ተጫራቾች ከፍተኛውን ዋጋ ያቀረበው ይህ ሰው ነው። ይህ ሰው ደግሞ 1301 ብር ብቻ ነው ያቀረበ። ሁለቱን ስታወዳድሩ የመገናኘት የመቀራረብ እድላቸው በእጅጉ ጠባብ ነው። ይህ የሚያሳየን ጤናማ ያልሆነ ገበያ መኖሩን ነው እንጂ በከብት ተራም በከብት ገበያም በሌላ ገበያም በዚህ ልክ ልዩነት አይፈጠርም። ቢኮዝ ገበያው
ምን አይነት እንቅስቃሴ እየተደረገ እንደሆነ ይታወቃል። በአክሲዮን ገበያ ጭራሽ የ500 ብር የገዥና የሻጭ ልዩነት አለ ማለት ቶታሊ ገዥና ሻጭ ምንም የሚቀራረቡበት እድል እንደሌለ ገዦች ላይ የተለየ የፍርሃት ስሜት እንዳለ የሚያሳይ ነው። ስለዚህ አጠቃላይ በሚኖራችሁ የካፒታል ገበያ ተሳትፎ እኔ መግለጽ የምፈልገው እና እንደው መጠቆም የምወደው ነገር ቢኖር ከፕራይስ ይልቅ ዋጋው ላይ ወይም ደግሞ ሪል ወርዙ ላይ ብናተኩርና ጥሩ የሚባል የኢንቨስትመንት ውሳኔዎችን ብንወስን እና ቀጣይ ግን ቱ ቢ ፍራንክ የአክሲዮን ዋጋዎች ትክክለኛ ቫልዩዋቸው እንዴት ቁጥራዊ በሆነ መረጃ ዲተርማይን እንደሚደረግ አንድ ባንድ መሰረታዊ ቁጥሮችን እያነሳን እንወያያለን። ለዛሬ የነበረኝ ቆይታ ይህንን ይመስላል። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አጋሩኝ። ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ እንድታረጉት ሼር እንድታረጉት እያሳሰብኩኝ ለቻናሉ አዲስ ከሆናችሁ ቻናሉን ሳብስክራይብ በማድረግ የቻናሉ ቤተሰብ እንድትሆኑ የአክብሮት ግብዣ ነው። በእጅጉ አመሰግናለሁ። ታንኪዩ